በ40/60 አከፋፈል በጉጉት ሲጠበቅ የነበረውን አዲሱን ሳይታችንን መገናኛ ጫካ ፕሮጀክት ላይ ይዘንላችሁ ቀርበናል። ከባለ 1 እስከ ባለ 3 መኝታ በአንዴ ለምትከፍሉ ደንበኞቻችን የ35% እውነተኛ ቅናሽ አድርገን ባለ 1 መኝታ በ4,800,000 ብር፣ ባለ 2 መኝታ በ7,300,000 ብር፣ ባለ 3 መኝታ በ9,700,000 ብር ይዘንላችሁ ቀርበናል። በአንዴ መክፈል ለማትችሉ ደንበኞቻችን ሁለት የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ወይም ደግሞ ከ1,400,000 ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ሁለተኛው 40%ን አሁን ላይ ከፍላችሁ 60%ን ቤቱን ስትረከቡ የምትከፍሉበትን እድል አመቻችተናል። ልብ ይበሉ፣ ይህ ሳይታችን ማስረከቢያ ጊዜው 3 ዓመት ሲሆን ውጭ ሀገር ለምትገኙ ደንበኞቻችን እዛ ባላችሁበት ውላችሁን ለመላክ ዝግጅታችንን ጨርሰናል። ለበለጠ መረጃ በ0974 60 7676 ላይ ይደውሉ። ጤና ይስጥልኝ ተመልካቾቻችን። አሜሪካም የኢራን ጦርነት ወደ አዲስ ምዕራፍ መሸጋገሩን ገለጸች። በእርግጥም አሁን ጦርነቱ ከጥይት ወደ ኢኮኖሚ ተሸጋግሯል። አሜሪካም በጦርነት ያስቸገራትን የኢራንን አገዛዝ በኢኮኖሚ ማዕቀብ ለማስወገድ አዲስ ስልት ይዛ ተነስታለች። የአሜሪካ መሪዎች ከፕሬዝዳንቱና ምክትላቸው እስከ ሚኒስትሮቻቸው ከፍተኛ ዛቻ ማሰማት ጀምረዋል። የኢራን ፓርላማ አፈ ጉባኤ ጎረቤት ሀገር ሄደው የተናገሩት ደግሞ በብዙዎች ዘንድ ግርታን ፈጥሯል። ሕዝብ ከተራበ ወታደራዊ ጥንካሬ ብቻውን የኢራንን ሕልውና አያስቀጥልም ያሉበት ንግግራቸው የአሜሪካንን ዕቅድ የኢኮኖሚ ሽብርተኝነት ነው ብሏል የኢራን ውጭ ጉዳይ ሚኒስቴር። በሌላ በኩል እስራኤል በምዕራብ ዳርቻ አዲስ የሰፈራ ግንባታ ለመጀመር ያወጣቸውን ዕቅድ የምዕራብ ሀገሮችና የመንግስታቱ ድርጅት አወገዙ። እስራኤል ጆሮ ዳባ ልበስ ብላለች። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። እስራኤል በምዕራብ ዳርቻ አዲስ የሰፈራ ግንባታ ለመጀመር ያወጣችው ጨረታ ከታላላቅ ምዕራባውያን ሀገራትና ከመንግስታቱ ድርጅት ከፍተኛ ውግዘት እንደገጠመው ተነገረ። እስራኤል በኃይል በያዘችው የምዕራብ ዳርቻ ከ1000 በላይ አዳዲስ የመኖሪያ ቤቶች ለመገንባት የጨረታ ማስታወቂያ ማውጣቷን ተከትሎ ነው ዓለም አቀፍ ውግዘት የበረታው። ብሪታንያ፣ ፈረንሳይ፣ ጀርመን፣ ጣሊያንና ካናዳ በጋራ ባወጡት መግለጫ ውሳኔውን ተቀባይነት የሌለው ሲሉ ያወገዙ ሲሆን የእስራኤል መንግስት እቅዱን በአስቸኳይ እንዲሰርዝ አጥብቀው አሳስበዋል። በዓለም አቀፍ ሕግ መሰረት በእነዚህ ይዞታዎች ላይ የሚደረጉ የሰፈራ ግንባታዎች በሙሉ ሕገወጥ ናቸው። ይሁን እንጂ የእስራኤል የቤቶች ሚኒስቴር ባለፈው ዓመት ነሐሴ ከመንግስት ከጸደቁት ከ3000 በላይ መኖሪያ ቤቶች ውስጥ 1200 ለሚሆኑት የጨረታ ማስታወቂያ አውጥቷል። ለጨረታ ማቅረቢያ የተቆረጠው የመጨረሻ ቀን ጥቅምት 19 በመሆኑ በጥቅምት 27 ከሚካሄደው የእስራኤል አጠቃላይ ምርጫ ጥቂት ቀናት ቀደም ብሎ የሚጠናቀቅ ይሆናል። ይሄ አካሄድ ወደፊት የሚመጣ ማንኛውም መንግስት ውሳኔውን ለመቀልበስ እንዳይችል አስገዳጅ ሁኔታን ይፈጥራል ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊና የቤልጅየም የውጭ ጉዳይ ሚኒስትር በበኩላቸው ይህ የሰፈራ ግንባታ ወደፊት ለሚመሰረተውና ተከታታይነት መልክ ላለው የፍልስጤም መንግስት የህልውና አደጋ መሆኑን ገልጸዋል። ግንባታው የምዕራብ ዳርቻን መሬት ለሁለት የሚከፍልና ምስራቅ ኢየሩሳሌምን ሙሉ በሙሉ የሚያገል በመሆኑ በዓለም አቀፍ ደረጃ የሚፈለገውን የሁለት ሀገራት መፍትሄ ተስፋ ሙሉ በሙሉ እንደሚያጨልም ተነግሯል። የእስራኤል የገንዘብ ሚኒስትር ቤዛሌል ስሞትሪች ቀደም ሲል በሰጡት አስተያየት የፍልስጤም መንግስት የመመስረት ሐሳብ እየጠፋ መሆኑን በይፋ መናገራቸው ይታወሳል። እስራኤል እንደ ፈረንጆቹ አቆጣጠር ከ1967ቱ የመካከለኛው ምስራቅ ጦርነት ጀምሮ በምዕራብ ዳርቻና በምስራቅ ኢየሩሳሌም 160 የሚሆኑ የሰፈራ መንደሮች የገነባች ሲሆን በአሁኑ ጊዜ ከ700,000 በላይ አይሁዳውያን ከ3 ሚሊዮን በላይ ከሚሆኑ ፍልስጤማውያን ጋር አብረው እየኖሩ ናቸው። የአሜሪካ ገንዘብ ሚኒስትር በኢራን ላይ በታሪክ ታይቶ የማይታወቅ ጠንካራ የኢኮኖሚ ማዕቀብ እንደሚጣል አስጠነቀቁ።
የአሜሪካ ገንዘብ ሚኒስትር ስካት ቤሰንት ለአሜሪካ ወዳጅ ሀገራት ባስተላለፉት ጥሪ ዋሽንግተን የኢራንን ኢኮኖሚ ለማፍረስ ለምታደርገው ጥረት ድጋፍ እንዲሰጡ አሳስበዋል። ሚኒስትሩ ከአንድ የአሜሪካ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ ይህን የኢራን ስርዓት እናፈርሰዋለን፣ በመሆኑም የእኛ አጋሮችና መላው ዓለም ውሳኔ ማሳረፍ ያለባቸው ጊዜ አሁን ነው ብለዋል። አክለውም ከእኛ ጋር ናችሁ ወይስ በእኛ ላይ ናችሁ በማለት ሀገራት አቋማቸውን እንዲለዩ ጥሪ አቅርበዋል። ይሄ የሚኒስትሩ ንግግር የመጣው ፕሬዝዳንት ዶናልድ ትራምፕ ለኢራን መንግስት ማንኛውንም አይነት ድጋፍ የሚሰጡ ሀገራት ከባድ የኢኮኖሚ መዘዝ እንደሚገጥማቸው ካስጠነቀቁ በኋላ ነው። ሚኒስትር ቤሰንት ትራምፕ ሊተገብሯቸው ስላሰቧቸው ዝርዝር እርምጃዎች ማብራሪያ ባይሰጡም የታቀደው የኢኮኖሚ ጫና በቀጣይ ሊከሰት የሚችለውን ክፍተት ወታደራዊ ግጭት እንደሚያስቀር ገልጸዋል። የአዲሱ የኢኮኖሚ ማዕቀብ ዝርዝር መረጃዎች በመጪው ሰኞ በሚሰጠው ጋዜጣዊ መግለጫ ይፋ እንደሚደረግም አረጋግጠዋል። አሜሪካና እስራኤል ባለፈው የካቲት ኢራን የኒውክሌር መሳሪያ እንዳታለማ ለመከላከል በሚል በኢራን ላይ ጥቃት መክፈታቸው ይታወሳል። ቴሄራን የኒውክሌር መሳሪያ የማበልጸግ ፍላጎቷን በተደጋጋሚ ብታስተባብልም በወቅቱ በወሰደችው ያጸፋ እርምጃ በእስራኤል በአሜሪካ ጦር ሰፈሮችና የአሜሪካ ወዳጅ በሆኑ የባህረ ሰላጤው ሀገራት ላይ ጥቃት መሰንዘሯ ይታወቃል። ከዚህም በላይ 20 በመቶ የዓለም ዘይትና የተፈጥሮ ጋዝ የሚጓጓዝበትን የሆርሙዝ ሰርጥ ሙሉ በሙሉ በሚባል ደረጃ በመዝጋቷ በዓለም አቀፍ ገበያ ላይ የዋጋ መዋዠቅ አስከትሏል። ምንም እንኳን አሜሪካና ኢራን የተኩስ አቁም ስምምነት ቢደርሱም በተደጋጋሚ ሲጣሱ ቆይተዋል። በኢራን ላይ የታወጀው የኢኮኖሚ ቁጣም ወታደራዊ እርምጃዎች እጅ እንድትሰጥ ማድረግ ባለመቻላቸው አሜሪካም ባለፈው ሚያዝያ ከቴሄራን ጋር ግንኙነት ባላቸው የውጭ ባንኮችና ኩባንያዎች ላይ ማዕቀብ ጥላ ነበር። በፔንታጎንና በፋይናንስ ሚኒስቴር የታወጀው ኦፕሬሽን ኢኮኖሚክ ፉሪ የተሰኘው ዘመቻም የቴሄራንን የጦርነት አቅም ለማዳከምና የገቢ ምንጮቿን ለመቁረጥ ያለመ ሲሆን የወደብ ከበባዎችንም ያካተተ ነበር። ምንም እንኳን በሰኔ በተፈረመው የመግባቢያ ስምምነት አሜሪካ ማዕቀቦችን በጊዜ ሰሌዳ እንደምትሰርዝ ቢገልጽም አሁን ግን ዋሽንግተን በታሪክ ታይቶ የማይታወቅ እጅግ አስከፊ የኢኮኖሚ ማዕቀብ ለመጣል እየተዘጋጀች መሆኑ ታውቋል። የኢራን ኢኮኖሚ ለዘመናት በኖሩ ዓለም አቀፍ ማዕቀቦች ሳቢያ ክፉኛ መጎዳቱ ሲነገር ባለፈው የካቲት በወጣው ይፋዊ መረጃ መሰረት መሰረታዊ አቅርቦቶች በ60 በመቶ የምግብ ዋጋ ደግሞ እጥፍ ጨምሯል። ይህም በኑሮ ውድነት የተማረሩ ዜጎች መንግስትን በመውቀስ ለሳምንታት የተቃውሞ ሰልፍ እንዲያደርጉ አስገድዷቸው ነበር። የኢራን መንግስት ከ1979 እስላማዊ አብዮት ማግስት ጀምሮ የተጣሉበትን ማዕቀቦችና የውስጥ ተቃውሞዎች ቢያስተናግድም እስካሁን ተቃውሞዎችን በመጨፍለቅ ስልጣኑን ይዞ መቆየት ችሏል። ይህ በእንዲህ እንዳለ አሜሪካም ከኢራን ጋር ያለው ጦርነት ወደ አዲስ ምዕራፍ መሸጋገሩን ገልጻለች። ማነው? የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ዋሽንግተን የኢራንን የተለመደ ወታደራዊ አቅምና የኒኩሌር ተቋማት ካደቀቀች በኋላ አሁን ጦርነቱ ወደ አዲስ ምዕራፍ ተሸጋግሯል ሲሉ ገልጸዋል። ምክትል ፕሬዝዳንቱ ደ ክሌይ ትራቪስ ኤንድ ባክ ሴክስተን ሾው ለተባለ የሬዲዮ ፕሮግራም በሰጡት ቃል አሁን ያለንበት አዲስ ምዕራፍ ትልቁና ውጤታማው መሳሪያችን በኢራን ላይ ማሳረፍ የምንችለው የኢኮኖሚ ማዕቀብና ጫና ነው ብለዋል። ኢራን በንግድ መርከቦች ላይ ጥቃት ብትሰነዝርም አሜሪካም በሆርሙዝ የባህር ወሽመጥ በኩል ከፍተኛ መጠን ያለው ዘይትና ጋዝ ማጓጓዝ መቻሏን ምክትል ፕሬዝዳንቱ ጠቁመዋል። ይሄ መሆኑ ደግሞ የቴሄራንን ተጽዕኖ የመፍጠር አቅም ያዳከመና በኢኮኖሚ ላይ ከፍተኛ ጫና የፈጠረ መሆኑን ገልጸዋል። ቫንስ አክለውም ኢኮኖሚያቸው ለዘላለም እንዲታነቅ ይፈልጋሉ ወይስ ከምዕራባውያን ጋር የተሻለ ግንኙነት መመስረት ሲሉ ጠይቀዋል። የኢራን መንግስት በበኩሉ ዋሽንግተን በኢራን ላይ የጣለችው አዲስ ሰፊ የንግድ ማዕቀብ የኢኮኖሚ ሽብርተኝነትና በሰብአዊነት ላይ የተፈጸመ ወንጀል ነው ሲል አውግዟል። የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫም ኢራን ደህንነቷንና ብሔራዊ ጥቅሟን ለማስጠበቅ እንዲሁም የአሜሪካንን ወታደራዊ፣ ኢኮኖሚያዊና ፖለቲካዊ የስነ ልቦና ጥቃቶችን ለመመከት ቆራጥና ጽኑ አቋም አላት ብሏል። በተጨማሪም ኢራን የአሜሪካን ተጽዕኖ ለመቋቋምና ብሔራዊ ጥቅሟን ለማስጠበቅ ሁሉንም የሀገር ውስጥ መሳሪያዎችና አቅሞች እንደምትጠቀም ሚኒስቴሩ ገልጧል።
የኢራን ፓርላማ አፈጉባኤ መሐመድ ባጋር ጋሊባፍ ደግሞ የሀገሪቱ ኢኮኖሚ ካላደገና ህዝቡ ለረሃብ ከተጋለጠ ወታደራዊ ጥንካሬ ብቻውን የኢራንን ህልውና ሊያስቀጥል እንደማይችል አስጠንቅቀዋል። አፈጉባኤው ባግዳድ በሚገኝ የኢራን ኤምባሲ ከተባበሩት የኢራንና የኢራቅ ንግድ ተወካዮች ጋር ባካሄዱት ስብሰባ እንደተናገሩት የኢኮኖሚ መረጋጋትና ብሔራዊ ደህንነት የማይነጣጠሉ ጉዳዮች ናቸው። ምንም ያህል ወታደራዊ ኃይል ቢኖረንም ህዝባችን ከተራበ፣ የገንዘብ ዝውውር ከሌለ፣ እንዲሁም የኢኮኖሚ እድገትና የሀገር ውስጥ ምርት ከሌለን ልንዘልቅ አንችልም ሲሉ ስጋታቸውን ገልጸዋል። አፈጉባኤው አክለውም ወታደራዊ ደህንነትን ያለ ጠንካራ ኢኮኖሚ ዘላቂ ማድረግ እንደማይቻል ሲያስረዱ ደህንነትና ኢኮኖሚ እርስ በርሳቸው ይፈላለጋሉ። ደህንነትን ብናሰፍን እንኳን በኢኮኖሚ ካልደገፍ ነው ሊቀጥል አይችልም ብለዋል። በተጨማሪም ኢራን ጦርነትን እንደማትሻና እንደማታበረታታ የገለጹት አፈጉባኤው ነገር ግን ዲፕሎማሲያዊ ጥረቶች ውጤታማ እንዲሆኑ ሀገሪቱ ወታደራዊ ዝግጁነቷን መጠበቅ እንዳለባት አሳስበዋል። እኛ ጦርነት ናፋቂዎች አይደለንም፣ ጦርነትንም አንፈልግም ካሉ በኋላም ዲፕሎማሲ ዋጋ የሚኖረውና ወደፊት መራመድ የሚችለው ለጦርነት ዝግጁ ሆነን ስንገኝ ብቻ ነው። ለጦርነት ዝግጁ ካልሆንን በዲፕሎማሲው መድረክ ማንም ምላሽ አይሰጠንም ብለዋል። ይህንን አይቶ አለማድረግ የማይቻል ነው። ጥራት፣ ቅልጥፍና እንዲሁም ደግሞ ዘመናዊነት መገለጫችን የሆነው ቴምር ሪል ስቴቶች ነን። አሁን የምገኘው ሳር ቤት ሳይት ላይ ሲሆን እዚህ ሳይታችን ላይ የገዛችሁን ደንበኞቻችን እንኳን ደስ ያላችሁ። ግንባታውን አጠናቀን ለማስረከብ ጥቂት ጊዜያቶች ብቻ ቀርተውናል። እዚህ ሳይት ላይ ላመለጣችሁ ደንበኞቻችን በመገናኛ ዲያስፖራ አደባባይ ወይም ደግሞ ጫካ ፕሮጀክት በሚወስደው መንገድ ላይ የመኖሪያ ቤቶችን ከባለ 1 እስከ ባለ 3 መኝታ ይዘንላችሁ ቀርበናል። ልክ እንደዚህኛው ሳይታችን 40%ን አሁን ላይ ከፍላችሁ 60%ን ቤቱን ስትረከቡ የምትከፍሉበትን እድል አመቻችተናል። ባለ 1 መኝታ በ3 ሚሊዮን ብር፣ ባለ 2 መኝታ በ4 ሚሊዮን 300 ሺህ ብር፣ ባለ 3 መኝታ በ5 ሚሊዮን 600 ሺህ ብር ቅድሚያ 40%ን ከፍላችሁ 60%ን ደግሞ ቤቱን ስትረከቡ ሊያውም ደግሞ ከ10% ቅናሽ ጋር ማለት ነው። ይሄንን እድል መጠቀም ትችላላችሁ። በአንዴ ለምትከፍሉ ደንበኞቻችን ደግሞ የ35% ቅናሽ አድርገን ባለ 1 መኝታውን በ4 ሚሊዮን 800 ሺህ ብር፣ ባለ 2 መኝታውን በ7 ሚሊዮን 300 ሺህ ብር እንዲሁም ደግሞ ባለ 3 መኝታውን ደግሞ በ9 ሚሊዮን 700 ሺህ ብር ጠቅላላ ክፍያ መግዛት ትችላላችሁ። 40% በአንዴ መክፈል ለማትችሉ እንዲሁም ደግሞ ሙሉ ክፍያውን በአንዴ መክፈል ለማትችሉ ደግሞ 20% ቅድመ ክፍያ ወይም ደግሞ ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የዚህ ድል ተጠቃሚ መሆን ትችላላችሁ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።